በዚህ ስራ ላይ ተዋንያን እና ፊት ላይ ያሉ ሰዎች ተመስግነዋል። እስጢፋኖስ ባልቻ ካሜራና ኤዲቲንግ የሰራ ምርጥ ባለሙያችን ነው። በዛ በሱፐር ቪኤችኤስ ዘመን ማለት ነው። ከነ ወንድሙ ወይም ጓደኛው በለው ወንድም አከል ጓደኛው ነው ክንፈሳሉ ጠረጴዛ ላይ ሁሉ ይወጡ የክሬን ሾት ለማድረግ እዛ አዳራሽ ውስጥ መግባት የማይችለውን ሁሉ ነገር እያደረጉ በጣም አሪፍ ነገር የሰሩ በጣም በቃ ዴይ ኤንድ ናይት አብረው ሲሰሩ የነበሩ ሰዎች እንዳይዘነጉ በሚል ነው። ሌሎችም አሉ። አዲስ ነገር ላልከው እንግዲህ ለመላው ኢትዮጵያውያን ስለሚመለከታቸው በጣም አዲስ ነገር እየሞከርኩ ነው አሌክስ። አሁን እንደውም ከሁለት ሳምንት በኋላ ለምረቃ ይቀርባልና ለተስፍሽ እንኳን ሰርፕራይዝ አይደለም መጥቶ አንዳንድ እርማቶች ሰጥቶናል። በኢትዮጵያ ለመጀመሪያ ጊዜ ነው መስማትና መናገር የተሳናቸው ልጆች ቲያትር እያሰለጠንኳቸው ነው። ድምፅ አልባ ተውኔት እየሰሩ ነው እና ይሄ ድምፅ አልባ ተውኔት በደንብ ዓለም ሲኒማ ለማስመረቅ ዝግጅት ላይ ነን። የአንድ ሰዓት እስካሁን የአንድ ሰዓት ከ15 ደቂቃ ድርሰት ነው። በደንብ ተደርሶ ተጽፎ ነው። በድርጊት የተሞላ ነው እና ድምፅ አልባ ተውኔት አዘጋጅተን ለማቅረብ 2 ሳምንታት ብቻ ቀርተውናል። እና ድርሰት ያው የኔ ነው። አዘጋጅ እኔም አለሁበት። ፍቃዱ ከበደ አለ፣ ማቲያስ ታደሰ አለ። በአስተርጓሚ ነው የምንነግራቸው። በነገራችን ላይ እኛ ለካ ለድምፅ አልባ ተውኔት እኛ አይደለንም ቅርብ፣ ለካ እነሱ ናቸው ቅርብ። አሁን ስናይ እነሱ ናቸው ቅርብና በዚህ አጋጣሚ አዲስ ነገር በአዲስ ዓመት ይዤ እመጣለሁ ከጓደኞች ጋር ተስፍዬ